አልተቻልክም ዲ ዘመናዊ ሁን እንጂ ለማውራት ታፍራለህ ስታረገው ግን አታፍር በማውራት ነው ዘመናዊነት ይሄ ደግሞ የሚደረግ እንጂ የሚወራ ስላልሆነ ምን ማውራት ያስፈልጋል ይሄ ምን ያሳፍራል አደረከው ደግሞ አዲስ ነገር አይደለም ያለ የሚኖር በቃ ደስ የሚል አንድ ህይወታችን ገጽታ መሆን ነው ልክ ነው ቃሽ እኔ ሞልሻለሁ እንዴ ጽጌ አንቺ ማን ነው ደግሞ በዚህ ምሽት መቀናቱ ነው እንዴ ኧረ እኔ ምን አስቀናኝ ነገር ነው እንጂ ሄሎ ማለት ዳዊት ነኝ ዳዊት ሰርፕራይዝ አሁን ገና ከዳላስ አዲስ አበባ ገባው ያ ጽጌ ችግር አለ እንዴ አይ ደስ ብሎኝ ነው ምን ነው ኦ ማይ ጋድ ወዳንቺ የመጣው እንዳትል እንደውም እየደረስኩ ነው ኦ ማይ ጋድ እየደረስኩ ነው ደርቻለሁ እሺ ዮኒ ምንድነው ጽጌ ወይኔ ጉዴ ምንድነው ዮኒ ምን ተፈጠረ ተፈጠረ ነገር አለ እንዴ ዮኒ ጉዶንኩ ምን ሆነሻል አንቺ ዮኒ በእናት ልብስ ልበስቶ ነው እንዴ እኮ ዮኒ እንዴ ጽጌ ምንድነው ዮኒ ምንድነው ቤተሰቦች ደወሉ እና ቢደውሉስ እየመጡ ነው ዮኒ ልበስ እየመጡ ነው ይምጡ ቢመጡ ጽጌ ኦፊሻሊ ሳንጋባ አንተ እዚህ ማግኘት አለበት የለባቸው እሺ ዮኒ ልበስ በእናት ጽጌ ምንድነው ነገራ ገባኝ እኮ በዛ ላይ ድንግል መሆኔ ነው የሚያውቁት ዮኒ እሺ ምን ልበላችሁ እዚህ ሲያገኙኝ ዮኒ እሺ ወይ ጉዴ ኧረ ጽጌ ዮኒ አቤት ዮኒ አቤት ጽጌ እኔ ሞድሻለሁ ግን ጽጌ መጀመሪያ አነጋገራ ምንድነው አምነኛለህ አምንሻለሁ ቶሎ በላ በቃ እኮ እሺ ጽጌ እንዴ ዮኒ ላንድ ወር እስከዛ በውጭ እንደዋውላለን በእናትህ ጽጌ ዛሬ መተኛት ብለሽ በዚህ ምሽት የት ነው የምሄደው ዮኒ አቤት እንገናኛለን አልኩህ ጽጌ ግራ የሚገባ ነገር ከሆነ ምንም ባትዘጋጅ ዮኒ እስከዛ በውጭ እንገናኛለን አልኩህ እኮ ግን በቃ እንደዋውላለን አልኩህ ዮኒ እሺ አንድ ወር ታምኛለህ በጣም እሺ ዮኒ አቤት እወዳለሁ እሺ ዮኒ ብርድ ነው ዘውዱ ወይ ማርዬ እንዴ ምንድነው የምትሰራው ቆየህ እኮ ትንሽ ስራ ዘውዱ በእናትህ እዛ ቤት ምንድነው የምትሰራው ማርዬ ትንሽ ስራ እየሰራሁ እኮ ነው የኔ ዘውድ ወይ ማርዬ ገገማ እኮ ነው ማርዬ ገገማት በይ መጣው ፈጣሪ ፍቅረኛ ስጠኛልኩ እንጂ የምትሰባብረኝ ሚስት ስጠኛልኩ እንዴ ወይኑን ባናቱ እየደጋገመችው ፈጣሪ ምን አለበት ደፋባት ዘውዱ አቤት ማርዬ መጣው ቆየህኮና ፈጣሪ እህታችንን በደንብ ተንከባከባት እሺ በእንክብካቤ ያደገች ልጅ ስለሆነች በጥንቃቄ ይኸውልህ ፍቅር እንደዚህ አይደለም እኛም እናውቀዋለን እንክብካቤ ያስፈልገዋል አለበለዚያ ይኸው መቃብር እንኳን የት እንደሆነ አይታወቅም እናትና አባቴ ደስ ይላቸዋል ብዬ ጎረቤቱ ዘመዱ ሁሉ ዘውዱ ሚስት አገባ ብለው ደስ ይላቸዋል ብዬ እንዲህ አይነት ነገር ውስጥ ልግባ ረፈጣሪ አረ ዘውዱ አቤት ማርዬ መጣው አልመጣም በልስ ምን አደርጋለሁ እንቅልፍ ኪኒኑን ደግሞ ሳይቸግረኝ ረስቸው መጣ ዘውዱ መጣ ማርዬ
ዘውዱ እንዴት መጣ? ምንድን ነው? እንኳን መጣ። ፈጣሪ እኮ ነው አንተ ለእኔ ላከልኝ። ምንድን ነው አልገባኝም። በጣም እንኳን መጣልኝ። ምን ማለት ነው? እንዴ ሰሞኑን የጠፋሁበትን አንድ ላይ ሰበብ አድርጋ እንድኖረው ልትገነጣጥለኝ ማን ደረስክልኝ? ወዬ ማሪ ወይ ሳልነግርሽ ዮኒ መጣ እኮ ዮናስ። አዎ እንዴት ነሽ? ሰላም ነው? ደህና ነሽ? እንዴት ነህ? ሰላም ነው? እንዴት ነህ? ምን ነው በዚህ በጨለማ? አይ ምን ትንሽ ቤት እንግዳ መጣና ደግሞ ሻንጣ ይዟል። እንዴ አሻ አንተ አይገርምሽም? ማርያ ምንድን ነው ሻንጣው? አይ እንግዳ መጣና ጽጌ ሌላ ቦታ እንዳደር ፈልጋ እኮ እና ቢሆንስ? እንዴ የምን እንግዳ ነው? የጽጌ ዘመዶች ናቸው። አንተ ኢንጂነር ዮናስ በሰራላት ቤት ገና ለገና እንግዳ መጣ ብላ በምሽት ስትጨር ዝም ብለህ ትጫራለህ እንዴ? ምንድነው መጫጫር ምንድነው እንዴ? እና ዝም ብለህ ትወጣለህ? እንግዶች ቤተሰቦቿ መጡ። ቤተሰቦቿ መጥተው ነው ቤት ውስጥ ማግኘት አለባቸው እንዴ? እኔ ኦፊሻሊ አላገባኋት፣ ሽማግሌ ልኬ አላገባኋት። ምንድነው የሚሉት እነሱ? እኔም ቢያገኙ ቢሆን ሲሆን እንዴ በዚህ በጨለማ እነሱን ሌላ ቦታ ታሳድራቸውም እንዴ? አዎ አይ ነገሩ ወዲህ ነው። ምንም ያው መቼስ ያው እሷ ልጃገረድ እንደሆነች ነው የሚያውቁት እነሱና አሁን ወንድ በዚህ ምሽት ቤት ውስጥ ያገኙ መቼም ወንድም ሆነ ብሎ አያስቡም። እሷ ደግሞ ታፍራለች። ታፍራለች። ጽጌረዳ ታፍራለች። አንተ ድንገር አስጠቂነሽ አስጠቂነህ። ስማ እኔ እኮ ያንተ ረዳት ነኝ። እኔ እኮ ያንተ ጓደኛ ነኝ። ስለዚህ ያንተ ጥቃት የኔ ጥቃት ነው። እንዴ እኮ ቀላል ነገር አይደለም። ማንነቴ ያሳይ። አንተ ዞር በል እንዴ! ምን ሆነሃል? እንዴት ታዲያ በዚህ በምሽት እንዴ? ያማ እንዴ! ማንዳስቶ አዎ አይደል? መተውማ የለብኝም። ጽጌ ነች ወይ ማሪ? ሄሎ ይኒ ያ ከውካባ ጓደኛ ዘውዱ እንዳይመጣ ነገረው። እሺ አደራ። እሺ አይ ቤተሰቦቼ ከሌላ ሰው ጋር ምናምን ስላለኝ ነገር ምን ስለማያውቁ ዘውዱም እንዳይመጣ ነገረው ነበር። አየህ ዝም ብለህ አንተ በሰራህላት ቤት ድንገት ውጣ ስትልህ ዝም ብለህ ትወጣለህ። አንተ ማለት አስጠቂ ነው። በጣም አስጠቂ ሰው ነህ አንተ እኮ እንዴ። ምን ሆነሃል አንተ? እንዴት ምን ሆነሃል ትለኛለህ? በዚህ በምሽት ዝም ብለህ ስታባርር ዝም ብለህ ትወጣለህ? ለማንኛውም የመጣሁትኝ ሻንጣዬ እናንተ ጋር አስቀምጬ ሆቴል ለመያዝ ነው። በቃ ሻንጣ ሲቀመጥ ሆቴል አብረን ሶስታችንም አንድ ላይ እናድራለን አይደል ማሪ? ይሁንዬ አይ አንተ ምን ታድራለህ? እኛ እዚህ አንጥፈን እንተኛለን ስለማይበቃ ማለት ነው። ለምን እንዴ ማሪ? ምን አለበት አንድ ላይ ሶስታችንም ምን ሆነሃል አንተ? ኧረ ዝም በይው። ዘውዱ እኮ ዝም ብሎ ያስጨንቃል አይደለም? እውነት ይሁንዬ እዛ ታድራለህ። እኛ እዚህ አንጥፈን እንተኛለን። በዚህ ተኛለሁ ወይም እኔ ችግር የለም ሶፋ ላይ ተኛ። ችግር የለም እኔ እዚህም ተኛው አልኩ። ምን አለ ወይኑን በላይ በላዩ እያለች ነውና በቃ አደራ። እሺ እዚህ ሆነሽ ከኛ እሱ የራሱ ጉዳይ ነው። እናቴ ምንድን ነው ወንድ ሲማር እንዴ? ዞር በል እሺ፣ ዞር በል ዞር በል እሺ፣ ዞር በል። ነገ እኮ ይኸውልህ ነገ ሳይት ላይ አታገኝም። ካልብሳ አታገኝም። ሳይት ላይ የለም። የት ልታስተኛው ነው ዘውዱ? ማርዬ ይኸውልሽ እኔ እኮ ገገማ ማርዬ ዝም በል ገገማት በይ። ምን ነው ግበርነተኛ ታዲያ አጫውታ ይሁን ሲተኛ ወይ እንዲመቸው ማለት ያስቸገርኳቸው አይደል? ችግር የለም። አንተ ዝተኛ በጣም ይቅርታ እንግዲህ አንተ ግባ በቃ ደክሞታል። ይራፍ አይ ማሪ ትንሽ ላጫ ዘውዱ አይፈልግም። ዘውዱ እኮ ሰው ይወዳል እኮ ዘውዱ። ስራ ደክሞናል እንዴ? ዋና አይ አይደል? ይኸውልሽ ማሪ ግባ እንትን ነው እንግዳ ስለሆነ ያው ያፍራል። ምንም አላፍርም እኔ። ቤት ያርል እንዴ? ምን ቤተሰቦች ያላችሁ እንዴ? ማርቲ ጥሩ አያስተኛኝም። ትንሽ ቶሎ ላጫውተውና ቶሎ አጫውተው ቶሎ ፈጠን ያለ አጫውቸው ቶሎ እመጣለሁ። ደክሞኛል ተኛበት ዘውዱ። እሺ እየፈለገች ነው እያለች አይደል እንዴ? ለምንድን ነው ተዘብቴ ነው ችግር አለው? እሺ ከዛስ ወይ ጉድ እንዴ ይገርማል። እሺ መጣው ማሪዬ። ወይ ጉድ እሺ ተው
እንጂ እሺ እሺ ማርዬ መጣው በቃ ጨርሻለሁ። ወይ ዮናስ እሺ ምንድን ነው የምታፍረው? ከዚህ በኋላ እኔና አንቺ እኮ ባልና ሚስት ማለት ነን አይደል? እንጃ አፍራለሁ። እዛው ብለህ ትገባለህ? ምን ላርግ መድፍ እንኳን ቢተኮስ አትሰሙም እኮ አንኳኳ እኮ። እውነቱን እኮ ነው። በዚህ የሞቀ ፍቅር ውስጥ እንዴት እንሰማለን? ማን ነው? የዚህ ቤት ኢንጂነር ዮናስ ይባላል። ዮናስ ማለት መሐንዲስ ነው። የዚህ ቤት ረዳት እዛው። ኦኬ እጮኛዋ ነኝ። ዴቭ I'm from Dallas. ዘውዱ ቢራቱ ከሪ በከንቱ። Oh, nice to meet you. አሁን እንኳን የመጣሁት የ11 ወር ውዝፍ ያልተከፈለ 60,000 ብር አለና እሱን ለመቀበል ነው የመጣሁት። 60,000 ብር ያልተከፈለ? አዎ ያልተከፈለ ነው። አዎ የዚህ የቤቱ ዕዳ ነው። አይ ያልተከፈለ ካለማ መክፈል ነው። አንተ ትክክል ነህ። ለጊዜው ግን የተወሰነ ብር ነው ያለኝ። ሌላው ዳላር ነው። ዘርዝረን እንሰጠስ? ዳላር እኛ እንዘረዝረዋለን። ዳላር ዘርዝረን እንሰጣለን። አይ እኔ ዘረዝረዋለሁ። ሹር ያ ኦኬ። ዝም በይ አንቺ የሆነ ትሸውጪዋለሽ። ዝም በይ ዝጊ። ስሚ ገገማ እንደሆንኩ ታውቂያለሽ አይደለ? ይኸውልሽ አሁን አገባሃለሁ ብለሽ እንዲገዛ ያደረግሽውን የአገር ባህል ልብስ ካባ ምናምን አንዲቷም ሳታስቀር በሻንጣ ሞልሰሽ ካች አድርጊ። እባክህን የሆነ ነው የማገባው። ምንድን ነው የምታወራው? አትቀልጂ እባክሽ። አልቀልድም። የሆነ ነው የምታገቢው። ማነህ? በቃ እሱ ምናልባት አንድ ወር ብቻ ሊቆይ ነው። ዝም በይ። አንድ ወር ትላለች እንዴ? አንቺ አንድ ወር ባዶ ቤት እንኳን አንድ ወር ብቻውን አይቆይም። አንድ ወር ከዛ በኋላ ቤቱ ምንም ኪዮን አስጋሪ ሆነ። ዝም አሁን እያንዳንዷ ነገር ከች አድርጊ። ይኸውልህ እንዴ በቃ ይሰጣል። ቶሎ በይ እንዴ በቃ ይመጣል አለ። ሂጂ አምጪ። ትቀልዳለች እንዴ? ሁሉም አለ አይደል? የአገር ባህል ልብሱም ካባው ሁሉም ነገር አለ። እሺ ሂዳክ ምትፈልጋት ብሩስ ብሩ ነው ማነህ? ዳላስ። እሺ በቃ ያ እንዴ እሺ መጣ ወይ ጽግዬ? ያሳቀችኝ እኮ ጽግዬ። ይሄ የተወሰነ የዘረዘርኩት የኢትዮጵያ ብር ነው። እዚህ ዳላሩ አለ። እሺ ይሄ ዶላሩ ነው። በቃ አንድ ላይ እንግዲህ ሲደመር ከዚህ ጋር 60,000 ይሆናል ማለት ነው። በቃ ይሄ በቃ ዶላሩ ያው እንደውም ችግር እንዳይፈጠርብኝ እዚህ ውስጥ ይሆንና በቃ በዚህ ጠቅልዬ ይዘዋለሁ። ሳይፈርማ ይወስድ። ታዲያ ይሁን ነገር ላይ ያስፈርኝ ነው። አይ ጽጌ ተረሳለች እኮ ረስተሽ ይሆናል እንጂ እኮ ይዛ 11 ወር በፊት እኮ አስፈርማኛለች። እንደውም ጉዳዩን ልንገርህ ዮናስ። አዎ ረስቼው። ምንድን ነው ይሄ? ይሄ እንትን ነው። እዚህ ይሄ ፎቅ ሲሰራ ሰራተኞቹ ለጥላ ለምናምን የሚያዝ ነገር ነው። ኦኬ እንደዚህ ተጀመረ? አዎ ተጀመረ። ምን ዘላለም ዓለማችንን ቁልቁል ምን ቀር ይመስላችኋል እንዴ? ታዲያ ኮፊ ውሰዳ ይሁን ነገር ልጠጣ። ይኸው አላምናል። ትናንትና አላምናል። ዛሬ ግን በአይኔ በብረት ያየሁትን ነገር እንዳለ ይዤልህ መጣሁ። ትናንት ራሱ በርሬ ልመጣ ነበር ግን ሳልችል ቀረሁ። መጀመሪያ ሰላም አትልም? ሰላም ለምን ሰላም ብለህ? ለምንድን ነው ሰላም ብለህ? አልልህም። ሰላምማ አልልህም እንዴ ሳሰማኝ ሳትለኝ እንደውም እኔ ልሂድ ምን እና ምንድን ነው? ለምንድን ነው የማታምነኝ? እኔ የምልህን ነገር ለምን ነው? እሺ ምንድን ነው ያላመንኩ? ንገረኝ እስኪ። ምንድን ነው? አንተ ዘመዶቿ ናቸው አላልክም? እና የትኛው ዘመድ ነው ከንፈር የሚስመው? የትኛው ዘመድ ነው እቅፍ አድርጎ አገባሻለሁ የሚለው? አንተ ይኸውልህ ችግር ወሬ አታውራ። አይደለም ልንገርህ፣ እውነቱን ልንገርህ። አንተ ውሽማ እሱ ባል ነው። በቃ
አየው ተቃቅፈው ስትሽኮረም ምን ስትል ባይኔ በብረቱ ምን እንደ የምትናገረው ለምንድን ነው ባይኔ በብረቱ ያየሁት ነው ባይኔ በብረቱ ያየሁት ለምን ስማኝ እንጂ ለምንድን ነው ሳሰማኝ የምትሄደው እሺ እንሂድ ግን ለምን ሳሰማኝ ዘውዱ ይኸውልህ ትሄዳለህ ክላሱን የምትይዘው በራስህ ስም ነው እሺ በፍጹም በቃ ዮናስ ምናምን ብለህ በፍጹም ስሜን እንዳታጠፋ እሺ ግን ለምን እኔ ታውቂያለህ እንደዚህ ሁሉ ጊዜ በቃ የሆነ ነገር ልጠቀም ስለ አትከፍልም ነው የሚሉትና ላለ መክፈልም ይመስል ጥሩ ሰው ማስቸገርም እኮ ጥሩ አይደለም ስለዚህ በቃ እኔ ምንም ስምህን አልጠቅስም ምንም በቃ ዮናስ እዚህ መጥቷል ምንም አትበል በቃ ዝም ብለህ በራስህ ያዝ ስንገናኝ ከተከፈለ በኋላ ባገኛቸውም ችግር የለም በቃ ችግር የለም ስምህን አለመጥቀስ በቃ ደውላለሁ ሰላም ነው ኢንጂነር ዮናስ ለተወሰነ ጊዜ እዚህ እናንተ ሆቴል ማረፍ ፈልጎ ነበር አሃ ያው እኔ ደግሞ የኢንጂነር ዮናስ ረዳትና አውቃለሁ ዘውዱ አውቃለሁ እንደ የኢንጂነር ዮናስ ረዳት እንደሆንክ አውቃለሁ እና እሱ እዚህ ማረፍ ከፈለገማ በፍጹም አይከፍልም ኧረ ግድ የለም እንክፈል ኖ ግድ የለም በፍጹም አይከፍልም አይ ግድ የለም እኛ ከጽጌረዳ የወሰድነው 60 ሺህ ብር አለ መክፈል እንችላለን እንደ ገንዘብ እንዳለውማ አውቃለሁ እኔም አውቃለሁ ነገር ግን ይሄ የተሰራው በሱ ስለሆነ በፍጹም አይከፍልም በዛ ላይ መሐንዲሳችንም አማካራችን ነው ስለዚህ በፍጹም አይከፍልም በጸጋ እባክሽ የተሻለ ክፍል መጥተሽ ይችላል መክፈል እኮ ይቻላል ችግር የለም ስማ ዮናስ እኔ ግን ጽጌረዳ በእንደዚህ አይነት ሁኔታ እንደው ጫር ትላለች ብዬ በፍጹም አስቤ አላውቅም እባክህ ለበጎ ነው ጥሩ ነገር እንዳደረጎኛል ምኑ ነው ለበጎ ነው ለፍቴ የሰራውን ቤት ለእናትና አባት ትተህ እንድትወጣና ሆቴል እንድትኖር ስላደረገች ነው ጥሩ ነገር አድርጋልኛለች የምትለው እኔ እሷ ጋር እኖራለሁ ብዬ ቤቴ ለእናትና አባቴ ባልሰጥ ኖሮ እናትና አባቴ በደስታ ይኖሩ ነበር ተው እባክህ ለበጎ ነው እኔ ላለፈ ነገር መጨነቅ አልፈልግም እንደው እስኪ እንደዚህ በሴቶች ተከበውዋል ምንድነው ደስታ የሚሰጥ ለነገሩ አንተ እንደዚህ አይነት ትዕይንት የምታየው በፊልም ላይ ስለሆነ እንዲህ አይነት ጥያቄ መጠየቅ ብዙ አይገርም ኧረ እባክህ ዘውዱ ደስ አይልም አሁን እዚህ ውስጥ ፍቅር የለ ምን የለ አሁን እስኪ ወይ ፍቅር አንተ እንኳን አንዷ አፈቀርኳት አፈቀረችኝ ያልካት ሴት አይደለ እንዴ ሆቴል ውስጥ የጣለች ብቻ ደስ አይል ምን ነው ቀናህ እንዴ በበሽታ ቀን ይሄ እኮ በሽታ ነው በሆዱ ሙሉ የያዘው ዶላር እስካላለቀ ድረስ ሴቶቹን ማንም እንዳይበት አይፈልግም ለነገሩ እኔ እዚህ የተገኘሁት አዲስ ሰው ለመሆን ነበር ተው ዮናስ አንተ ሴት ማመንህን ካልተውክ መቼም አዲስ ሰው አትሆን አዲስ ሰው ለመሆን የተረጨው ጠበል ነው እኔም አንተ አርፈ ተቀመጥ ይሄ አጋሰስ እንዳያያት ከልል እንደዛ አይነት ጭፈራ መጣ እንዴ ደግሞ ምን ጭፈራ ነው ደስ ይላል እንኪ ሸልም ወልዶላል Do you hear English? Of course. What's your name? Sarah. Where are you from? I'm from USA, Dallas. I think you want to watch TV, right? Yeah. አማርኛ እችላለሁ። ትማሪያለሽ? አዎ። አዲስ አበባ ዩኒቨርሲቲ የማታ መርሃ ግብር ቢዝነስ አድሚኒስትሬሽን አጠናለሁ። ካላስቸግርሽ ጓደኛዬ መሆን ትችያለሽ? ደስ ይለኛል። አስተናጋጁ ገባ እኮ ምንድነው የምንለው እኮ ነው ከይና ሲመጣ በደንብ እናናግረዋለን እኮ እናናግረዋለን ባይሽ ሰላም ነው አንተ ስራ ጥሩ ነው
ይበርታችሁ ነው። መልካም መልካም። እስኪ የምናወራት ነገር አለች ግን የሆነች አንድ ነገር ታዘዘን። እኔ ጁስ ይበቃኛል። ጁስ ትፈልጋለህ? አዎ። እና አቮካዶ እና ማርማራታ እና በቃ ይበቃል። በእንቁላል ምናምን አምጣላት። እሺ እሺ፣ መልካም ገገማ ነገር እመቤቴ ላንቺ ፎጣ እንዲያቀብል የተቀጠረው ሰራተኛ ነው። እባክሽ ወድቋል፣ ተነሽና ተጋግዘን እንርዳው። እመቤቴ ዮናስ ዮናስ ኧረ ትንፋሽ ይፈልጋል። እመቤቴ ትንፋሽ አንተ ትንፋሽ ጥላ እኔ ፑሽ አደርገዋለሁ እንዴ! የወንድ ትንፋሽ ለወንድ ኧረ ስንት በሽታ አለ፣ ስንት ነገር አለ። ኧረ ተይ ይኸውልሽ፣ ለኔ ነው ያንቺን ትንፋሽ ለኔ ትሰጪኝና እኔ ደግሞ ለሱ እሰጠዋለሁ። ቶሎ በይ። ደህና ነህ? አይ ኦኬ። ሶሪ ረበሽንሽ አይደል? አይ ችግር የለውም። ምን ሆነ ነው? የተላጠ ኤሌክትሪክ ገመድ ሽቦ ይዞኝ ነው። እዚህ ክላስ? አይደለም፣ እዛ ውጭ ያዘውና እዚህ ደፋው። አንተ አልነገርኩም? ኤሌክትሪክ አያዘ አላልኩም? ስንት አልነገርኩም? አዎ እዛ ይዞኝ እዚህ አዞረኝና ወደኩ እዚህ እንጂ እዚህ አይደለም። እንደዚህ አይነት ኬዝ አለ? ኖ በዲ አንተ አሁን ይዘዋል እንዴ? አይ ግን በእውነት በጣም ነው የማመሰግነው። እሺ ኤኒዌይስ ለመሆን ነው ያው እንግዲህ ባይሻለኝ ኖሮ ትንፋሽ ልትሰጪኝ ነበር አይደል? ድናል አይደለ? ይኸውልሽ ሌላ ጊዜ ካመመው አንቺ ያንቺን ትንፋሽ ለኔ ትሰጪኝና እኔ ደግሞ ለሱ እሰጠዋለሁ። ሌላ ጊዜ አያመኝም። ቁርስ መጥቷል እኮ መቤት። አዎ ቁርስ መጥቷል፣ ግን ቀዝቅዟል። ኔቨር አንቺማ የቀዘቀዘ ቁርስ አትበይም። ፍሬሽ የሆነ ቁርስ ነው። ልብስ ቀይሪ ባይሆን። አይ ግን እንደዚህ ቢሆን እኮ ያምራል። ነገሩ እንደዚህ ብትሆን ያምራል። ግን ቼንጅ እንደዚህ ነገሩ ያምርብሻል። ግን ቀይሪ። እናመሰግናለን። የዛሬዋ ዶሮ ግን አታምርም? የኔ ቆንጆ እንዴት አድርጌ እንደምንከባከባት ምን ልንከባከባት? ስማ ፍቅር ሊይዝህ እንዳይሆን ትቀልዳለህ እንዴ? አይኔ እያየማ ስትጎዳ ማየት አልፈልግም። ለዛች ቤት ሰርተህ ወጣ ለጽጌረዳ፣ ለዚህ ደግሞ አውሮፕላን ልትገዛ ነው። ድጋሚ ስታፈቀር ማየት አልፈልግም። ስማ ደግሞ እኔ ሌላ በቂ ምክንያት አለ። ምን ምክንያት? በእሷ ምክንያት አሜሪካንን ማየት እፈልጋለሁ። እሷን እኔ በደንብ አድርጌ እንከባከባታለሁ። ያማል ለአንተም ማርታ አለችልህ። አንተም ከጽጌረዳ ጋር መታረቅ ትችላለህ። እንዴ አቤት እንደምንከባከባት፣ እንዴት አድርጌ እንደምንከባከባት። ማን? አዲሷ ልጅ። እሱ እንተያያለን። ገገማ እንዳትለኝ በአስተሳሰብ በሙሉ ምንም የማይረባ ገገማ እኮ ነው። አትበለኝ፣ ገገማ አትበለኝ፣ ይብስብኛል። እንደዛ አትበለኝ። ማን ከሳይት ነው ታዲያ? አንሷ ቆይተቹ እኮ ቆይ እንደዚህ በእንትን ልበለዋል። እባክህ የአንተ እጅ ለመቆፈሪያ ነው የሚሆነው። ይሄ ተች ነው ሞባይል ነው። እሺ አትቆፍር። ሄሎ
ጽጌ አቤት እድሜሽ እንዴት ረጅም ነው። አሁን ስላንቺ ስናነሳ እኮ ነው የደወልሽው። ሻወር እየወሰደ ነው። ደውልልኝ በለ። ሄሎ ጽጌ፣ እንዴ እንደው ስትደውይ ግን አታፍሪም እንዴ? በቃ ሁሉም ነገር እኮ ባይኔ በብረቱ አየሁት አይደለ? ይኸውልሽ ስሚኝ፣ ይኸውልሽ የሆነ እንዳንቺ የማይረባ አንድ ዲያስፖራ አንቺን ብሎ አንቺ ጋር መምጣቱ ነው ውሸት። ለማንኛውም እኔን ተይኝ በቃ። ለዛ ዲያስፖራሽ ታማኝ ሁኚለት ከዚህ በኋላ እሺ? እንዴ ከአንድ ወር በኋላ አንቺ እንዴት ነው የምታስቢው? እጂ ከዘውዶ የባስሽ ገገማ እንዴ! እኔ እዛው ጨርስ። ከአንድ ወር በኋላ ፈጣሪ ለኔ የለኝም? እኔ ሌላ ህይወት የለኝም ከአንድ ወር በኋላ? ይኸውልሽ ለማንኛውም ይሄ የስራ ስልክ ነው ታውቂያለሽ አይደለ? ለስራ የሚፈልጉኝ ሰዎች አሉ። ስልኩን እየደወልሽ ቢዚ አታርጊብኝ። ባለጌ ምን አይነት እቺ ባለጌ ነኛለ እንዴ! አልገባኝም። ለምንድን ነው መጀመሪያ እሱ የሚቀምሰው? የሞትሽ አጋፋሪ ስለሆነ ነው። ወሪሴ አጋፋሪ በአሁን ሰዓት እንኳን ሰው ንፋሱ አይታመንም። ስለዚህ ምናልባት እንደው ሰዎች ምናልባት አንቺን ለመጉዳት መስተፋገር መስተዋደድ ቢያረጉ ያ ነገር አንቺን ደርሶ ከመጉዳቱ በፊት እሱን ድፍት ያደርገዋል ማለት ነው። ምን ጭራን ትነሰንሳለህ እንዴ? እሱ አይጎዳም እንዴ? እሱማ ለሞት ደሞዝ የሚከፈለው ሰው እኮ ነው። በነገራችን ላይ እናቶቻችን አይተሽ ከሆነ ምግብም ብላልኝ ብለው አይደል ጎርሳ አይደል የሚያበሉት። እንደዚህ መጠጥም ጠላም ምናምን ፉት ብለው ቀምሰው መጀመሪያ ሌላ ጉዳት እንደሌለው ለማሳወቅ ማለት ነው። እንደዛ እሱም ባህላችንን ለማስተዋወቅ መልካም ነገርን ያቀረብንልህ ለማለት ሆቴላችን በአዲስ መልክ የጀመረው ነገር ነው። እንደምታየው ካባው ራሱ በነገስታት ጊዜ የሚደረግ እሱን ባህል ለማስተዋወቅ ሆቴላችን በተለይ ለእንዳንቺ አይነት ያሉ ለተከበሩ ዲያስፖራ እንስት ዲያስፖራዎች ያመጣው ዘዴ ነውና የኔም ቤት እንግዲህ ለማንኛውም እንግዲህ እንዳየሽው ይሄ ሰው አላፈቀረም፣ አላበደም፣ አልሞተም። ስለዚህ ምግቡ ለጤናሽ ተስማሚ ነው ማለት ነው። አሁን መጀመር ትችላለሽ እባክሽ። This is amazing. ደስ ብሎኛል። አብራችሁን ቁጭ ብለን እንብላ። አይ እንዴ የሆቴላችን ህግ አይፈቅድማ ከስተመር ጋር መብላት፣ ከደንበኛ ጋር መብላት። እኔ ማለት ካልተናገርክ ማንም አያውቅም ማለት መብላት ፈልጌ ሳይሆን ከሷ ጋር ብንጫወት ደስ ይለኛል። ይናገራል። መብላት እንኳን ፈልገናል ግን ካንቺ ጋር መጫወት ስለምፈልግ እንቀመጥ። መብላት እንኳን ብዙ ተጠግበናል። እንጫወት እዚህ። እሺ ወንበር ላምጣ። ዘውዱ አቤት። ስራችሁን አይከብድም? ኧረ አይከብድም። ኧረ እኛ ስራችንን በጣም እንወደዋለን። በጣም ነው የምንወደው ስራችንን። ይቅርታ ከውጭ እንደመጣሽ ያስታውቃል። ያ ጥሩ ገምተሃል። ናታን እባላለሁ። ከዲሲ ነው የመጣሁት። ሩት ከዳላስ። አራተኛ ሊያደርጋት ፈልጉ ነው። ከተማዋ እንዴት አገኘሻት? ገና አላየኋትም። የሚያሳይ ሰው የለም ማለት ነው? አይ አለ። ይገርምሻል፣ እኔ ከኢትዮጵያ ከመውጣቴ በፊት እንደዚህ አልነበረችም። ከተማዋ አሁን ተቀያይራለች። አንዴ ገና ይቀየራል። ገና ላይቀየር ነው እንዴ? እሺ መንገዱ ተቆፍሯል፣ አዳዲስ ህንጻዎች አሉ ምናምን። ባይዘዌ ከነገ ጀምሮ አብረን ዞር ያለ ማየት እንችላለን። አይ ታያለች። በዛውም ጥሩ ጊዜ ይኖረናል። ሀሳቤ እንዴት አገኘሽ? እኔ እንኳን ለመጀመሪያ ጊዜ ነው ኢትዮጵያ የመጣሁት። እዛው ነው ተወልደሽ ያደግሽው? ደስ ይላል። ቆንጆ ጁስ ነገር ልጋብዝሽ? ደስ ይለኛል። እንዴ አረ እንዴ ተተው እንጂ እናንተ ጋርስ ውጪ ቢሆን እንደዚህ ላስተናጋጅ እንደዚህ ጨበጨባል እንዴ? ጭብጨባ ግን ካንተ አይጠበቅም። ጭብጨባ እኔ እጠራዋለሁ። ምን ችግር አለ? ኦኬ ጥራ ግርማቸው ና አለ እንጂ እንደዚህ
ሁለት ዘይቱን ጁስ ይዘናል። በርድ ፍሉ ስላለበት ተጠንቀቂ እሺ። እንዴ ሲሪየስሊ? ያ ሲሪየስሊ በጣም ከባድ በሽታ እኮ ነው። እሱ ነገር ምንድነው አልገባኝም። የኔ ጅስ ፓምሰም ሰጠኝ ሰና ዲያስፖራዎች ለየት ያለ አሜዚንግ። አይ ምንም አያስደንቅም። ያው ሆቴላችን ለቪአይፒ ዲያስፖራዎች ያዘጋጀው ነገር ነው። ታዲያ እኔም እኮ ቪአይፒ ሩም ነው ያስኩት። ለሴት አለ ለሴት ሩቲ አይሽ በሽታው እንዴት እንደሚያደርገው አይሽ ነው እርዳታ ያስፈልጋል። አጠገቡ ሰዎች በጣም አጥፎሽ ነው። ሰዎች አጠገቡ አሉ እኮ ችግር የለም። ይልቅ አንቺ ወደ ክፍልሽ ግቢና እዛ ነይ። አይ ሰው አለ። ምንድን ነው ያልኩልህ? ወይኔ ዘው እና ሩትዬ ስለ ኢትዮጵያ ምንም አታውቅም? ኢትዮጵያ መታታውቅም እንዴ? አዎ እኛም አማርኛ ስለምናት በተለይ ዳድ ኢትዮጵያ እንድትወድና ሀገሯን እንድታውቅ ብዙ ጥረት አድርጓል። ይገርምሻል። ያንተ አስተዋጽኦ የማ ያው ጅስ በቃ ያት ሀገር ያለችን ኢትዮጵያ አጥሽ ማሳየት ነበር። ያው ያሳዩት ነው። ብቻዋን ግን ሆቴል ውስጥ ጥላት መምጣት አልነበረብህም እንዴ? እንደውም በማታውቀው ሀገር በጣም ይከብዳል። ኖ ምን መሰለሽ እናንተም ፕራይቬሲ መጋፋት አልፈልግም። ፕላስ ደግሞ ነፃ መሆን ፈልጋለሁ አለችኝ። ዳስ ዋይ በቃ ጥሩ ግን በየቀኑ እየሄድክ ልትጎበኛት ይገባል። እሺ ጎበኛታለሁ። ደግሞ አስተዋውቃችኋለሁ። እሺ በጣም ደስ ይለኛል። እንደውም እራት ጋብዛታለሁ። እውነት? ኦ ግኔ ቆንጆ ሰውዬ ዲያስፖራ የጽጌረዳ ባል እቺ ምስኪን ልጅ ለምን እንደማይተዋት ምን ልክስክስ ነው ባካችሁ? ቆይ ግን የምለው አንዳንድ ዲያስፖራዎች እቺን ሀገር የሚጠቀሙባት ሴት ለማማገጥ ነው እንዴ? እኔማ ሄጄ ልጅቷን አድናታለሁ። ሐዋርያው ጳውሎስ ምን ብለህ ነው የምታድናት? ቢያንስ ሌላ ሴት እንዳለው ማወቅ የለባትም? ፍቅር ሊይዝህ እንዳይሆን። ቆይ አንተን የሆነ ወንድ እህት ላይ ቢጮትባት ደስ ይላል? እህቴን እደፋው? እሷም እህታችን ናት። እውነትህን እኮ ነው። ግን ይኸውልህ እኔን ጽጌረዳ ቤት ስላየን ስለሚያርፈኝ አንተ ሂድ፣ እኔ የኋላ ደጀን ሆኜ እከተልሃለሁ። እሺ ምን ልታዘዝ? አይ ቤቢ ተዋወቀው። ሆቴል ከመደበልኝ አንደኛ ይሄ ነው። ኦኬ ዳዊት ዮናስ ሩቲ ወይ ዛሬ አብረን እንውጣ ማለት አለብን? ደስ ይለኛል። እናመሻለን፣ እንቆያለን። በጣም ዛሬ the whole night chill እናደርጋለን። ኦኬ ልብስ ልደርባ። ኦኬ በቃ የምታዘዘው ነገር የለም? ምንም። ቴንክ ዩ ኔ ቴንክ ዩ። እሺ Hey. ማን ቢል ጥራሽ? ሳራ። ኦኬ ቴንክ ዩ። ምን መሰለሽ እዚህ 605 ያለችዋን የዳላሷን እንድታገናኝ ፈልጌ ነበር። እኔ ስራዬ ጽዳት ነው። ሪሴፕሽን ሄዶ መጠየቅ ይችላሉ። እሱ መች ጠፋኝ። ያው ገብቶሻል። ነገሩን ቀለል ለማድረግ ያክል ነው። እሺ ትረጂኛለሽ። ራሷን
አያስፈልግም። ራሷን ሄደው ማነጋገር ይችላሉ። እሷን ማናገር እኮ አቅቶኝ አይደለም፣ ግን ይሄ እኔ ከእሷ ስር የማይጠፉ ቦዲጋርድ ነው ምናምን የሚሏቸው አሉ። እኔ በእነሱ ፊት ማነጋገር ለክብሬ ስለማይመጣ ቦዲጋርዶቹን ሄደው ማነጋገር ይችላሉ። ደረዳው ባለመቻል ያዝናለሁ። መልካም ቀን። ምን ትመስላለህ? ሰላም ነው እንዴ? አንተ እዚህ ነህ እንዴ? ስንት ስራ እያለ አንተ እዚህ ተቀምጣለህ? ስማ ደግሞ በሆቴላችን ህግ መሰረት አንድ አስተናጋጅ ከደንበኛ ጋር በፍጹም አይበላም። ዘውዱ ሶሪ የጠየኩት ብቻዬን ቁርስ መብላት አረ ዝም አትጨነቂ። ምን እንዴ አንተ ለሄድ ዌይተሩ ሄደ ካልነገርከው ማን ያውቃል? አይ እሱማ እናገራለሁ። እንዴ ቆይ ግን እኔ የምለው ግን አንተ ለምንድን ነው ራስ ፍሬሽ ቁርስ የማታዘጋጀላት? ዋው ምግብ መስራት ይችላል ማ እንዴ እዚህ ሆቴል ውስጥ እኮ ያጠቃላይ የሼፎቹ አለቃ እኮ እሱ ነው። ላንቺ ተመድቦ የመጣው እኮ እሱ በጣም ጎበዝ ስለሆነ እኮ ነው። ለምንድን ነው የምወጣው? ምን ሆነሃል አንተ? አጮልከኝ እኮ። ምን ሆነሃል? አሁን ድጋሚ ልትመታኝ ፈለክ እንዴ? ሼፍ ነው ቁርስ ሰርተህ አብላት ስላልኩ ነው? አንተ የምንቀኝህ ነው እንዴ? ቆይ እኔ እንኳን ቁርስ ልሰራ ይቅርና አንድ ቀን እንኳን ሻይ እንኳን ሳፍላ አይተህ ታውቃለህ? ቁርስ ስራ እንዴ? የምን ምቀኝነት ነው? ስማ እኔ እናንተ በፉክክር ላይ መሆናችን እንዳትረሳ። እኔ ደግሞ አንተ ፍቅር እንዳይዝ እስከ መጨረሻው ድረስ እተጋለሁ። ሄደ ስለ ነገ ቁርስ ብታነጋግራት ይሻላል እኮ። እኔ ቁርስ ሰርቼ ልበላ? የት አባቴ ችሎታዬ ነው ቁርስ መብላት? እኔ ያማል እንዳንተ እኔማ ምን አገባኝ? ይሄንና ውሸቱን ነው አልችልም ብዬ እውነቱን እነግራታለሁ። በል በጣም ጎበዝ ሼፍ እንደሆንክ ነው የምታምነው። በዛ ላይ እኔስ ምን እሰራለሁ? አሁን ሄጄ በሼፍነት ከዲግሪ በላይ እንዳለ በደንብ አድርጌ ሄጄ እነግራታለሁ። አርግና ሞክር። ውጣሽ ያን ሞታው ውጣ። ለምንድን ነው የምወጣው? ስማ ስለ ሳምካት ደግሞ ያገኛት እንዳይመስል እኔ እሷን እንዳታገኘት እስከ መጨረሻው ድረስ እተጋለሁ። እስከ መጨረሻው ድረስ እተጋለሁ። እኔ ላይ አምጣው ዘውዱ አምጣ ብያለሁ። ዘውዱ አንተ ይውሻ ገገማ የምግብ ስራ እኔ ምግብ ከየት አባቴ የምችለውን ነው እንዴ? ያው ዘውዱ ያው እኔ ደግሞ ላንተልህ እማራለሁ። አታሸንፈኝም አንተ ነኝ። ዮናስ አዎ አንተ ነህ በግል ለመማር የተመዘገብከው? አዎ ፐርሰናል ክላስ ነው የተመዘገብኩት። ኦኬ ሼፍ አስረስ ይባላል የግል መምህር። ይቅርታ እንደው የሞኝ ጥያቄ ካልጠየቅኩኝ እንደው ክላሱ እንዳለ ሆኖ እንደው ግን በፍጥነት የሆነ የተወሰኑ ምግቦችን መስራት የምችልበት ነገር ቢመቻች። መፍጠኑ ለምን አስፈለገ? አዎ ግን ያው እስኪ ለማንኛውም መምህር እንደው የቸኮልኩበትን ነገር ወደፊት አጫውታለሁ ነው። አንተ የምትረዳኝ ነገር ይኖራል? የምችለው ከሆነ ዋይናት እረዳለሁ፣ ችግር የለም። ወደ ክፍል። እሺ ሄሎ እማዬ። ያው ደህና ነኝ፣ ተመችቶኛል። ምን እባክሽ እባክዎ እናንተ አካባቢ ጭቃው አቧራው ብቻ አይመችም ለመምጣት። እንዴት ብዬ እንደምመጣ ቆይ እማዬ፣ ሌላ ጊዜ እደውልልሻለሁ። ስራ ላይ ነኝ አሁን። ሄይ ሜን ለምን ያችን ቆንጆ ታገናኘኛለህ? አይ ምን ችግር አለች? ሞክራለሁ የምችለው ነው። ችግር የለም ግን ያው ስራዬን ከጨረስኩ በኋላ ይሻላል። ኧረ ችግር የለውም። እውነት ግድ የለም
ኦኬ ካልክሽ አዎ ችግር የለም እና ታገናኘኛለህ አዎ እኔ እንግዲህ የምችለውን አደርጋለሁ ያው ግን ምን ችግር አለ አይ እምልህ እንዲያ ነገር እንዳወራን ማንም ሰው ባያውቅ ደስ ይለኛል ኖ ምን ችግር አለ ችግር የለም በዚህ ስጋት አይግባ እንደውም እኮ yes አዎ አንድ እድል አለ እሱን መጠቀም ትችላለህ እንደውም ምንድነው እሷ ከአሜሪካ ወደዚህ ራሱ የመጣችው የተለያየ ሀገር እንደዚህ ወረርሽኞች ምናምን እንደዛ ሪሰርች ትሰራለች የህክምና ምናምን ነው የተማረችው መሰለኝ ስለዚህ እዛ ላይ ሪሰርች ስለምትሰራ አንተ ከአሜሪካ ቀጥታ ወደ አዲስ አበባ ሳይሆን ቻይና ደርሰህ ማሽን አስጭነህ ወደዚህ እንደመጣ አይነት ተደርጎ እንዲወራ ማድረግ ይቻላል ኦኬ ጥሩ ስለዚህ እዛ ግን ቻይና ወረርሽኙ የነበረበት አካባቢ ላይ እንደነበርክ በደንብ መረጃ መስጠትም እንደምትችል ለሷ መንገር ኦኬ ችግር ለነገሩ ምን አሁንም መረጃው በደንብ አለኝ እኔ ችግር የለም በሱ በኩል ችግር የለም አዎ ከዛ በቂ መረጃ ለሷ ስለ ህክምናው በቂ መረጃ መስጠት ትችላለህ ማለት ነው አንተ እንደሱ ሌላው ነገር ደግሞ እኛ በሷ ፊት ስናገኝ የምናደርገው ማንኛውም ነገር አንተ መቀበል ይኖርብሃል ኦኬ እንደሱ ነው ችግር የለም አዎ በቃ እንደዛ አድርጎ በደንብ እንትን ምን ለነገሩ እኮ ያው ሴቶች ምን ያው ግልጽ ነው አይናገሩም ሴትነት ይዟቸው እንጂ እሷም እኮ ለአንተ የሆነች ደስ የሚል ነገር እንዳላት አዎ ያስታውቃል ምንድነው እኛ አሁን እንዲህ ለማስተናገድ ምንም እሷ ጋር ስንሄድ ስላንተ አንዳንድ መረጃዎች ጠይቀናለች አውቃለሁ ብዙ ሴቶች እንደሚወዱኝ እንደሚፈልጉኝ ምናምን አውቃለሁ ግን የእሷን ጭራሽ እንደዚህ አስቤው አላውቅም ሰላም ብያለሁ እንጂ ነው ሃይ ሳራ ኢንጂነር ኢንጂነር ነው ስትል የሰማው ኢንጂነር ምን ባካ ያላግጡብኛል እንዴት ኢንጂነር ነበር መሆኑ የምፈልገው እኔ ማለት ነው እና ይሄን ነገር ነግራቸዋለሁ ለነሱ እንደው ኢንጂነር በሆን እኮ እንደው ኢንጂነር ሳልሆን እያልኩ ነግራቸው ኢንጂነር እያለ ያላግጡብኛል አሁን መሆን ትችላለህ እኮ እዚህ ዋናው መማር ነው ደግሞ ምን ችግር አለ ኢኮኖሚካሊ መረዳዳት እንችላለን ግን እንዴት ነው አይከብድህም ምን መቀበሉ ወይ እኔ ምን እንዳልከው ኢኮኖሚካሊ የሚደግፈኝ ሰው ካገኘውና እኔ ደግሞ እንጂ ምን መማሩ ምን ይከብደኛል እንደዛ ከሆነ ኢኮኖሚካሊ ችግር የለም መረዳዳት እንችላለን ትረዳኛለህ እባክህ እንደምንም እንደው ወረርተኝ በቃ ህልሜን እንደው ኢንጂነር የመሆን ህልሜን አሳካልኝ ኢንጂነር አድርገኝ ህልሜን አሳካልኝ እኔም ደግሞ ያንተን ህልም አሳካልሃለሁ ቆንጆ ሴቶች ሳገኝ አጣብሳለሁ እንደዚህ ሄሎ ማለት ነው እንዴ ምንድነው ልጁን ተውሽ እኮ ዘውዱን አዎ እሱ እኮ ጥሩ ነገር ላይ እኮ አይደለም እኔ ትታኔ ላይ ይዛ ይሆናል ምናምን እያለ በጣም እኮ ነው የሚሰደጃለው አይደለም ይኸውልሽ ተገናኝ ደውይለት ወይ ምን ያገናኝሻለሁ ተነጋገሩ እንዴ እንደዚህ አይደለም ፍቅር መጥፎ ነው እኔው በእናንተ መሀል መግባት አልፈልግም ግን ተገናኝታችሁ ያለው ችግር መፍታት አለባችሁ እንደዚህ ተብሎ ነው ክፍተት የሚፈጠረው ጥሪውና ተነጋገሩ ዛሬው አለ እናግሪው እሱንም አለ ደውላ ማርታ ነች እንዴ እንካ እንጂ ምንድነው እምቢ የምትለው ምንድነው እሷ ምንም አላቆረፈችም አንተ ከመሬት ተነስታ ቆረፈ እምቢ ትላለህ እንዴ እንካ እንዴ ምን ማለት ነው አናግራት እንዴ አንተ ዘውዱ እንዴ ሃሎ ማርዬ እንዳታድር ቶሎ ነው መቼ ዛሬ ነው የምፈልግህ ዛሬ አሁኑ ነው እንዳታድር በጣም ፈልጋለሁ ቶሎ ነው ይኸውልሽ ማርዬ በጣም ሩቅ ቦታ ነኝ ነገ በመጣ ይሻል አይመለከተኝም በቃ ቶሎ ና ብያለሁ ቶሎ ና አረ ማርዬ በጣም ፈልጋለሁ ቶሎ ና እሺ መጣው እኔ በመኪና ሸኛለሁ በጣም ባለጌ ነሽ ደግሞ አንተ በዘዴ እኔን አስኪደ አንተ በዘዴ እዚህ ልትቆይ ብቻ መስሏል እድሜ ላያቴ በእንቅልፍ ኪኒን አጋድሚያት ነው እሺ የሚመጣው እሺ ታው አንተ ደግሞ መኪና አለ ልሸኛ አልፈልግም እኔ ዘላለም አለምን እኔ ያንተ አሽከር ያንተ ሳይት ምናምን ተላላኪ መኪናን እዛው ቀቀለ በላው እሺ ሸኝ ዘውዱ ወይ ማርዬ ቆየ እኮ ነው እሺ መጣው ማርዬ መጣው
ወዬ ማርዬ ወዬ መጣው ዘውዱ ወዬ እሱ ይቅር አንተ ብቻ ናልኝ አላልኩም? ወይ ማርዬ ተይ እንጂ የወንድሞችሽ ሳደራ እሷ ባትፈልግ እንኳን ተንከባከባት ብለውኛል እኮ። ዋናው የኔ እናንተ መግባባት እኮ እነሱ ምን አገባቸው? ወይ ማርዬ እሷ አትበይ ይቀየሙሻል። ዘውዱ ይቀየሙሻል። ገገማ ከሆነ ማርዬ እንደሷ አትበይኝ ይብስብኛል። አትበይኝ ነው ጠጣውልህ። ቆይ እንጂ ማርዬ ደግሞ አንድ እኮ ያጣላል። ደግሞ እዚህ ቢሆን ይሻላል እኮ ብዬ ነው። ማርዬ አንድ ነገር ደግሞ ልብ አድርጊ። ይሄ አልጋ ሲሰበር አንቺ ስትገዢ ለስድስተኛ ጊዜሽ እኔም ያ ወገቤን የሚያክመኝ ዶክተር ከዚህ በኋላ ብትመጣ ውርድ ከራሴ እንዳለኝ ኢንጂነር ነስ ኢንጂነር ሲል ነው የሰማሁት። ሼፍ መሆን ነበር የማውቀው። ያ በሁሉም ነገሩ እኔን የሚመስል እህቴ ልጅ አለና ኢንጂነር ነው ደግሞ ስሙም ዮናስ ነው እንደኔና ብዙ ሰዎች እሱን ስለመስላቸው በቃ እንደዚህ እየጠሩ መልእክት ይነግሩኛል። እኔ ደግሞ ለትክክለኛው ሰው የኩኝ መልእክቱን አደርሳለሁ። ሪሊ ያ እንዴ አምናለሁ። እንደምን አደርሽ የዳላሷ ፍቅር? ነገር ሁሉ በኬሮፍ ሆነ እንዴ? ዛሬ ማታ እራት ልጋብዝሽ ነበር። ቆንጆ እንጃ ቆንጆ የፓርቲ ግብዣ ነገር ነው። እንመጣለን።
እሺ ለኛው ይዘው ትመጣለህ አይደል ነው? እሺ ቁርሷ እንዴት ነች? ጥሩ ሰላጣ ነው? ወድጄዋለሁ። ጎበዝ ነኝ። በጣም ደስ ይላል። ተማሪ አንተም ተመረቆ እንዴ ሳልነግርህ ትናንትና ማታ ዳንሱ ላይ ጥለህ አልሄድክም? ኧረ በስመ አብ። ከዛ በኋላ ተጫጫስን ውይ ባይዘው አብረን ያደርነው ምን ዞሮ ምን ሆንክ? ምን ያልሆንኩት አለ? እኔን ማርታ ላይ ጥዳ አንተ ብቻህን ቀመቀምካት አይደል? what do you mean? ቀመቀምካት ምን ማለት መጠጧን ነው። እኔን ሂድ ብላችሁኝ እኔን ሄጄ እናንተ መጠጡን ቀመቀማችሁ። መጠጧን ቀመቀምካት። መቀምቀም ያራዳ ቋንቋ ጠጣችሁ ነው እንደሱ እኮ ማለት ነው። እሺ አብራችሁ አደራችሁ። ከዛማ ይበርደዋል ብዬ ያልጋ ልብስ አለበስኩት። አለበሰች ስራዬን አጣሁት። በቃ ስራዬን አጣሁት። ሜላንተ ስራዬን አጣሁት። ከስራ ተወረድክ እንዴ? ዘውዱ እንዴት ከስራ ይባረራል? ማን ያባረራል? አለቃው እኮ ነኝ። እኔ ካላባረርኩት እኮ ማንም አያባረረውም እኮ። እሱ እንዲባረር እኔ ሪፖርት ማድረግ አለብኝ። እሺ ከዛማ አሪፍ ቁርስ ሰርቶ ሰርፕራይዝ አደረገኝ። ምን አንቺን ሰርፕራይዝ ያደርግሻል? እኔን ሰርፕራይዝ አደረገኝ እንጂ። ግን አብራችሁ ስተኙ አልኮሰኮሰሽም? አልገባኝም። ዝም ብሎ ወሬ ምን? አይ ማለቴ ሲስምሽ ስትሳሰሙ አልኮሰኮሰሽም? አንተ ዘውዴ እሱ እኮ ሶፋ ላይ ነው የተኛ። ሶፋ ላይ ምን ወሬ ወሬ ትለቅማለህ? ምን መስሎ ነው? ሶፋ ላይ እሺ ምን ይሆን? እንደዛማ ሆነ ወሬ ስራ ያልተባረርኩም ማለት ነው። ወደ ስራ ወሬ ምን ያደርጋል? እየተከታተልኩ አደናቅፋለሁ። ሩትዬ ሌላው ነገር ደግሞ ይሄ ቁርስ አንቺ እኔ ባለሁበት እንደው ሌላ ቀን እንደው ቢደገም እኔ ባለሁበት በጣም ደስ ይለኛል። በቃ እሺ ጌታዬ። ዞዱ እስኪ እዛ ገርጂ ሳይት ሂድና ያለውን የስራ እንቅስቃሴ አይተና። አይ እኮ ስራው እኮ በጥሩ ሁኔታ እየተሰራ ነው። አንተ ሂድ ካልከኝ ግን እሄዳለሁ። አንተስ እንዴት ነው? ስራ አገባም እንዴ ቢሮ? አዎ መግባት አለብኝ። ሰዎች እየፈለጉኝ ነው ቢሮ በጣምና እኔ እዛ ሄዳለሁኝ። አንተ ግን አደራየው ስራ እንዳይበላሽ። ቶሎ ለመመለስ ብለህ ደግሞ ዝም ብሎ ስራ በሚበላሽበት መንገድ አይደለም። ሄደህ በትክክል ሁሉ ነገር በደንብ ስራ። እዛ ሊደክምህ ስለሚችል ወደዚህ መምጣት አይጠበቅብም። ወደ ቤት ሂድ በዛው። ቤት ወይ ቤት? እስቲ ለማንኛውም ያለውን ነገር እነግርሃለሁ። ቻው በቃ ቻው። ሃይ እንዴት ነህ? ሰላም ነው? እንዴት ነሽ? ዘውዱ እኔ እንጃ ዘውዱ እኔ እኮ ስራ ጨረስኩና ትንሽ ዝም ሰላም ብዬሽ ብዬ ነው። ከቻልሽ ደግሞ ወተን ሻይ እንድትጠጣ ነው። ታዲያ እኔ አዝዤሽ አልነበር እንዴት አልሽ? የዘውዱ ልብስ ይስማ? እሺ የለውም። እሺ አልኖርም ብዬ ነው። አልገባኝም። ይሁን ነግሬሻለሁ። የለም ቢሆን ሰላም ነው? እንዴት ነሽ? ከየት መጣ? አይ እግረ መንገዴን ሰላም ልበልሽ ብዬ ነው። እንደው እባክሽ ሩትዬ፣ በዛውም እኮ ይሄ ዮናስ እንድትመክሪው ብዬ ነው። ችግር አለ? ምን እባክሽ፣ አሁን እኮ ስራ አስኪያጁን አግኝቼው ደንበኞች በሱ በጣም መማረራቸውን ነግሮኝ ቢሮ ሁሉ እንደሚከሱት ሰምቼ ነው አሁን እኮ የመጣሁት። ዮናስ ምን አድርጎ? እንደው ሩትዬ አደራ እንዳትነግሪ። አልነግረውም። እንደው ለስራ አስኪያጁም ቢሆን እንዳትናገሪ። ትረስት ሚ ለማንም አልናገርም። ምን ነው ችግሩ? ይኸውልሽ ሩትዬ፣ እግሩን አይታጠብም። የጫማው ሽታ፣ የካልሲው ሽታ የደንበኛን አፍንጫ ሊነቅል
የብብቱስ ሽታ ብትይ የብብቱ ሽታ ከአዲስ አበባ ውሃ መጥፋት ጋር ተደማምሮ በቃ ደንበኛውን ሊያሳብደው እኔ በመክሮ ምንም አልሰማለኝ ሩትዬ በቃ እየሸተተ የሰውን እየሸተተ ይመጣው ዮናስ እንኳን እስካሁን እኔ እንደዛ አይነት ችግር አይቼበት አላውቅም አይደለም ሩትዬ አንቺ ጋር ሲመጣ እኮ የሚቀባቡ ጥሩ ሽቶዎች ዶዶራንቶች እየሰጠሁት እኮ ወደ አንቺ ስለሚመጣ እኮ ነው ነው እኔ ጥሩም መጥፎም ሽታ ሸቶኝ አያውቅም ሁሌ ንጹህ ነው እያወደው ነው ይኸውልሽ ጥሩን ጠረን መጥፎ ጠረን እያያዘው ነው ለዛ እኮ ነው የሸተተሽ የማይመስልሽ እኔ ደግሞ ሩትዬ እዚህ ሲመጣ ራሱ ሳቅቃለሁ እቺ ልጅ እኔ መስላት ይሆን የኔ ሽታ መስላት ይሆን እንደው በጣም ሳቅቃለሁ ሩትዬ እና እንደው ባክሽ እንደምን ብለሽ ባክሽ ምከሪ በቃ ይታጠብ ሰው ራሱን ይጠብቅ ንከሪው እኔም በፍጹም አይሰማኝ ነው ዘውዴ ምን መሰለህ አንተ ነህ ጓደኛ አንተ ነህ ላይክ መመካከር ምናምን የምትችለው ወይ አይደለም ከአብሮ አደግ ጋር ተሰደድ አይደል የሚባለው እኔማ ምንም አይሰማኝም ስለዚህ አንቺ ብትመክሪው ይሻላል ያልሸተተኝ ምን ልበለው ሩትዬ ባክሽ በደረቁ ከሚሆን ለምን ሻይ እየጠጣን እንደው ስለዚህ ጉዳይ አናወራ ወይ ዘውዴ ደስ ይለኝ ነበር ግን አሁን የምከታተለው ፊልም አለ ለዛ ወይ ፎክስ ሩትዬ 10 ጊዜ አንድ የሚደጋግሙት ይደጋግሙታል እንደው እኔ እኮ ለእሱ ነው እንድትመክሪው ነው እኔ ለክፉ አይደለም ጓደኛዬ ነው ሰው ፊት አንቺ ነሽ ደግሞ አንቺ ነሽ ኦኬ አንድ ደግሞ እዚህ ያዞሩ አንቺ ጋር መጣ ማዛሬ እና አልመጣም ስራውን ስለሚያውቀው አንተ ካነገርከው እንዴት ነው ማወቅ የሚችለው አይ ምን በፍጹም እኮ የማይታሰብ ነገር እኮ ሊሆን የማይችል ነገር ጫማ ማለት በጣም አሳፋሪ ነገር እኮ ነው ከኔ በላይ እኮ ዘውዱ ታውቀዋለህ ሂዝ ናይስ ተጫዋች አንቺ ደግሞ ተጫዋችና ሞኝ ይለያያል ዘውዱ ደግሞ ሞኝ ነው ሞኝ ከሆነ ደግሞ አንተ ታዋ ምን ማለት ነው እንዴ ማለት ሰዎች እኮ ስማርት ሲሆኑ ብልጥ ሲሆኑ ኦርና ማለት ምን መውደድ ያለበት ኢቨንጀል ሆኖ ላይክ መጥፎ ሆኖም ጓደኛ ማድረግ አለበት እኮ ጓደኞች ከሆነ ደግሞ ሞኝ ጓደኞቻችንን ብልጥ ማድረግም ደግሞ የኛ ስራ ነው ማለት ነው አይ ኖ እኮ ስለዚህ ብልጥ እስኪሆን አለቀው በእንደዛ አይነት መልኩ አይደለማ የተሳሳተው እየተጠቀምክ ነው ሰከንድ ላይ ደግሞ እኔ ብቻ እንደማቅ ነው የሚያውቀው እንደነበር ራሱ አያስታውሰው እንዲከፋ ደግሞ አልፈልገውም ጓደኞቼ ናቸው አሁን እየመጣ ነው አታስከፋ ዘውዲ ሃይ ሰላም ነው እንዴ አንተ ነኝ አሰበኝም እንዴ ዘውዱዬ ወይ አንተ ነኝ የኔ ጫማ ነው የሚገማው የኔ ጫማ ነው ወይ የሚገማው እንጀራ ተበላበታለሁ ውስጡ እሺ አቴታ ባክ ሩት ገገማነሽ እንዴ ገገማነሽ እሺ እኔ ወንበራውጣ እናቴ አልተኛሽም እንዴ ቆይ ማታ እንደዛ ተዘጋጅቼል ምንም ሳላርግ የተኛት ምን አርገህ ነው አይ እናትዬ ምናልባት ወይኑን አብዝተሽ ይሆናል እና አሁን ልትሄድ ነው እናትዬ ዮናስ እኮ ሳይት ቀጥሮኛል ረፍዷል እኮ እና ምንም ሳታርግ ልትሄድ ያምርሃል ቆይ እናትዬ ቀዝቃዛ ውሃ ላምጣልሽ ውሃ ማያቀዘቅዘኛል አሁን አንተ ነው የምታስፈልገኝ
Hello, Dallas office. Hi. Can I ask you something? Yeah, you can. አሜሪካ ከመሄድ በፊት ቻይና ሄደ ነበር? ያ ይገርምሻል፣ እዚህ ሀገር ለማደርጋቸው አንዳንድ ኢንቨስትመንቶች ጥሩ ማቴሪያሎች ቻይና አገኛለሁ ብዬ ወደ አዲስ አበባ ፍላይት ከማድረግ በፊት ቻይና ደርሼ ነው የመጣሁት። ሕክምና የተከታተልክ ነው? ዋው በጣም በሚገራርሙ ዶክተሮች። ይገርምሻል፣ ማቴሪያሉ ራሱ በቃ የሚገርም ነው። ባይዘው ስለ ብርድ ፍሉም አንዳንድ ነገሮች ማወቅ ከፈለግሽ አይካንቴን ስለነገርከኝ በጣም አመሰግናለሁ። አሁን ቸኩያለሁ ልሂድ። አንቺም ስለኔ ለማወቅ ስላደረግሽ ጥረት በጣም አመሰግናለሁ። ባይዘው ድሮፕ ላደርግሽ እችላለሁ። ኖ ዮኒ መኪና ይዟል። አደጋ የምን አደጋ? የመኪና አደጋ ኤንትሬ እቺ ኤንትሬ እድሜ ለዮናስ ሰባብራ ለቀቀችኝ። እድሜ ለዮናስ እኔማ የሩትዬ ትንፋሽ ያደነኛል ብዬ ነበር ስበር የመጣሁት። እንዴት እኮ በግላጭ ለማግኘት ብሎ አለ እኔ ያባረኝ። እንደው እንጥፍጣፊ ትንፋሽ እንኳን የለሽ። እዚህ መሆናችንን ግን በምን አወቀ? ኖ እኔ ሪሰርችን ተናግሬ ነው የመጣሁት። የሚፈልገው ሰው ካለ እኔ ልከ ዓለምህን ትቀጫለህ አይደል? አንተ ከሌለ እኮ ቶሎ ነው የሚታመመው እኮ። እኔ እንድሰባበር ልከ አንተ እንደፈለግ ትታመማለህ አይደል? ያው አሁንም አላርፍ ካልክ ደውዬ ነው የምነግራት እኮ። እኔን ገሃነም ልከ አንተ ዓለምህን ትቀጫለህ። እሺ ከዚህ በላይ ምን ልሁንልህ ዮናስ? ምን ልሁንልህ ንገረኝ። ምን ልሁንልህ እንዴ? ቆይ በነፍስ ስላገኘኝ ደም ፈላ? ይኸው ተሰባብሬ ያለው እኮ እጅና እግሬ ተነቃቅሎ እኮ ይኸው በስጋዬ እኮ ነው የምሄደው። ምን ልሁንልህ? ቆይ ንገረኝ፣ ምን ልሁንልህ? እሺ ዞር በለው፣ ዞር በል። ዮኒዬ ወይዬ አለኝ አባዬ። ይሄ ልጅ እኮ እንደው ቀልዱ ምሳ ስራ አላት ለሩትዬ። እንዴ ምን አንተ ደግሞ ምን አይነት ቀልድ ነው የሚቀልደው እንዴ? ለምን ገገማ ትሆናለህ? ገገማ አትበለኝ እንዴ። ምሳ ሰዓት አልፎ ምሳ ስራ አላት እንዴ? አክቹዋሊ አሁን ነው የተነሳው። ውይ እኔን ራበኝ። ስራ አላት ርቧታል። ምን ችግር አለ? ምን ደስ ይለኛል። እኔ ምን ሙያዬ እኮ ነው። ግን እያወቅህ አንተ እንዴ እንግዶች ይመጡ የለ እንዴ? እንግዶች ይኖሩ። እንግዶች ቢኖሩ በየደቂቃው በየሰዓቱ ተፍ እያልክ አይደል እንደምታበስለው? አሁን ለሷ ሲሆን ነው እንደሚደክም። ምን ዘውዱ እኮ ስራ አላት። እሰራለሁ። ምን ሩትዬ ምንድን ነው የምትፈልጊው አንቺ? ቴስቴን ታውቀዋለህ የምትፈልገው? እሺ ለኔ ደግሞ እንቁላል ኦምሌትና አሳጉላሽ ግን አብሮት ምን ይኖር? ቀሽር አብሮት ይኖር። አይ ዘውዴ አሳና እንቁላል ትንሽ ይከብዳል፣ አብሮ አይሄዱ። እንቁላልና ከምን አይከብደኝ፣ ምንም ችግር የለብኝም። በቃ ምንም እንትን አይደለም። አሳ ነገር ከልጅነቴ ጀምሮ ወዳለሁ። አውቃለሁ። ስለዚህ አሳ ነገር በዛ አድርጌ ልስራለህ። ለኔ ቀሽር ይኖር። ጅብ ይሁን። ሂዲ ምን ነክቷል አንተ? ሩትዬ ነች እንግዲህ ነች። በደንብ አስተናግዳታለሁ። በቃ ችግር የለም ሩትዬ። ስርት አድርጌ እጠብቃቸዋለሁ። ግን ምንድነው ምን ምግብ ስሰራ ግን ማንም ሰው እዚህ እንዲቀመጥ አልፈልግም። እንዴ ለምን? እዚሁ አይደል ሩትዬ ፎክስ ሙቪ እያየን እንጠብቃለን። እንዴ ምን አይደለም ሩትዬ፣ እንዲህ እናድርግ። እኔ ለምንድነው ምግብ ስሰራ ሰው እንዲቀመጥ የማልፈልገው? ምግብ እኮ ሲበላ ነው እንጂ ሲሰራ ደስ አይልም እኮ እውነት። እኔ አሁን ለምሳሌ ሽታው ይዘጋሻል። እኔ አሁን የምሰራው ምግብ እውነት አልበላም ብዙ ጊዜ። ሽታው አንዴ በቃ ጥርቅም አድርጎ ይዘጋኛል። ስለዚህ ደግሞ አንቺ በደንብ እንድትበይልኝ ነው የምፈልገው። ስለዚህ ትሄዳላችሁ ማለት ነው። አይ እኔ ግን እዚሁ ምግቡ ሽታው እየሸተተኝ ስበላው ነው ደስ የሚለኝ። እየተሰራ ሲሸተኝ ከዛ ስበላው። በዛ ላይ ደግሞ እኔ ጊዜ የለኝም ታውቃለህ አይደል? እንደ ጊዜ የለኝም እኮ ሩትዬ። ያው መሄድ አለብኝ እንግዶቹ ጋር ቶሎ ለመሄድ። ዋናው ምግብ ብቻ ነው የምሰራለሽ።
ስለዚህ ይሄ ዴዘርቱን ይሄ ስታርተር ምናምን ውጪ ወጣችሁ ሬስቶራንት ብሉ ሻይ ምናምን ጠጪ ይዘና ብለሽ ነይ ከዛ በኋላ መስኮቱን ክፍት አድርጌ ሽታው ወጥቶ ንጹህ አየር ኖሮ ምግቡ ቁጭ ብሎ ይጠብቅሻል አፍታይት ኖሮሽ በደንብ ትበያለሽ ማለት ነው እንደዛ ይሻላል አይ እዚሁ ነው እዚሁ ስራ ስታርተር መራት እንችላለን ነው ሩቲ አንቺ ካልሽሽ ቶሎ ቶሎ ምንም ችግር የለም እሺ ፈጠና መልካም ስራ እሺ ቶሎ ቢሰራ በደህና ነው እንጂ ነው ምን እንዴ እየነገርኩሽ ሳራ ምግቡን አንቺ እንደሰራሽ አያውቁም አንቺን እዚህ ማግኘት የለባቸውም ለምን እንዴ ሳራ ለምን ምን አልኩሽ እኔ ሼፍ እንደሆንኩ ነው የምታውቀው ቆይ አንተ ከዚህ ሁሉ ለምን እውነቱን አትነግራት ወይ ጉድ ሳራ እውነቱን መናገር ጊዜው እኮ አለፈ እስኪ ተይኝ ሳራ እስኪ ተይኝ ሳራ ይሄ የማይረባ ልጅ እኮ ነው ዘውዱ እኮ ነው ታዘብሽኝ አይደለ እኔ ምን ላድርግ እውነት እኔ አይደለሁኝም ሳራ እንዲያ ነገር እኔ አላውቅም ዘውዱ እኮ ነው የማልችለው ምግብ ይችላል ብሎ እንዴ ለምን ታፈቅራለህ ምናምን የሚለባዝ ያለው እኔን ከሷ ጋር ለማጣላት እንዴ ሰው እንዴ ተብደናው እንዴ ሳራ ቶሎ እንዳይመጡ እናቴ እሺ መጡልሽ ሳራ በመስኮት ትወጫለሽ እንዴ እሺ እኮ ኢንጂነር ነው ይፈራለሁ ደግፍሻለሁ ሳራ አንቺ ሃይሩት ሃይ ዘውድ ምን ሰራለሽ እዚህ ሼፍ ዮናስ ምግብ እያበሰለ ነበርና ሲዝረከረ ኪችን ስለማይወድ እንዳጸዳለት ጠርቶኝ ያ ባለፈው ነግሮኝ ነበርኩ አመሰግናለሁ ስላለኝ ወይ ዛቢ እዛ ኪችን ትብላ ኪችን ሰዓት አነሰችኝ እንጂ ሰዓት ደግሞ ሰጣችኝ ቢሆን ቆንጆ ምግብ አዘጋጅ ነበርኩ የታል ጉላሽ ቀሽሬስ እንግዲህ ያስተዋለች ጉላሽን እዛ ሄደ ብላ ስራ ደግሞ እየተበደለ ነው ሄደው እኔና እሷ እዚህ ሄድ ግዴ ዘውዱ እሺ ከኔጋስ ማለት ነው እኔማ ፈልግ ነበር መብላት ስራ ይበዛል እያወቅ ሂድ እሺ ሹፋስታይ ሹካ ሂድ አንተ ምንድነው ያዛችሁት እኛ አላዘዝንም እኛ አላዘዝንም እኛ አላዘዝንም ማለት ሳታዟዛቸው አናለ ሰው ነው ያዘዛላችሁ ሰው ነው ያዘዘው ማን ነው ሩት አዎ አዘዝን ማለታችሁ ዘውዱ አቤት ስማ እህል ለምኑ እንጂ ተለምኑ አይበላም እሺ ኮሻሉ እኮ ሆናል እንዴ ዘውዱ አንተ ይቅርታ እሺ በጣም ይቅርታ ይሄም ደግሞ ብቻውን አይጠጣም እንዴ ስማ ትናንትና እኔን ሳይት ልከ አንተ ስትዝናና አመሻ አይደል እንዴ ደስ የሚል ጊዜ መሰለ ያሳለፍኩት ተማጋ ነበር ሌላ ሴት ጠበስክ እንዴ ፍቅር ሳይዘኝ አልቀረም መጀመሪያ የሚሆን አልመሰለኝም ነበር ግን እየሆነ ይመስላል ስማ እኔ ክንዴን ሳልንተራስማ አንተ ፍቅር አይዘን እንዴ ፍቅር ሳይዘኝ ቆይ ግን ማንች አጠቃት አዲስ ልጅ ነች መቼም እንደምታስተዋውቀኝ እርግጠኛ ነኝ እኔም ባክ እንደው ፍቅር ነገር ሳይዘኝ አይቀርም ደጋግሜ ነግሬያለሁ አንተ ማርታ አለችልህ ለአንተስ ጽጌረዳ እያለችልህ አይደል ፈንግላ ሄደችው ስማ አንተ ራስህ ልጅቷን ብታያት ኖሮ ጽጌረዳ ማርታ ምናምን አትልም ነበር አትፈርድብኝም ነበር የት ነው ሳይት ነው አይ ሳይት ላይ አይደለም እዚሁ ሩት ስሟ ራሱ እንደ ኬክ ነው
አታስቡ በእናትህ ማን ነገር አታስቡ ከወደደችኝስ ከፈለገችኝስ አትፈልግም እንደውም ወጣ ብለን ከተማውን አሳይኝ ዞር ዞር ብለን ከተማውን አሳይኝ እንዝናና እያለችኝ ነበር ማሩት አንተን ልብ እንቅርት ይመኛል ነበር ለምን ጉዳይ ስታይ ትላለሽ አንተ እውነትን ነው ብላለች እንቅልፍ ኃይለኛ እንቅልፍ ላይ ነው አንተ ግን ለምን ደማቶኝ ገገማ እንዳትለኝ ዘውዱ ገገማ ነህ ሆነሽ አንቺ ኩራዝ መብራቷ ልቤነች የእሳት ራታዬ በፈገግታ አነጋግኝ እባክሽ የኔ መብራት ይኸው ካላመንክ ጠይቃት ሩትዬ ሽርሽር ውሰደኝ ብላኛለች ስለው ምንም ሊያምነኝ አልቻለም ይኸው ጠይቃት እኔ እኮ እሷ አይደለም ያንቺን የሚገርመኝ ሩትዬ አሁን እስኪ አንቺ የምትወጂው ቦታ እሱ ምን ሊያቅ ይችላል ለምንድን ነው የማላውቀው ያ አንተ መጨመር ትችላለህ እንደውም ሩትዬ እኔም እሱም የተለያየ ቦታ እንወስድሽና አንቺ ደግሞ በጣም አሪፍ የመሰለሽን ቦታ አይተሽ ትመሰክሪያለሽ እሺ እንግዲህ እናያለን እስኪ እናያለን ዲል ያ ዲል እንከን የሌለብሽ ከእግር እስከ ራስሽ ሴትን አስከባሪ እኔ ነኝ ባይማነሽ አለሁ የምትይ ግሩም ድንቅ የሆንሽ ኢትዮጵያዊት ቆንጆ ምን ትጠብቂያለሽ ፍጹም ኢትዮጵያዊት አይናማ ደማማይ ሴት ክፍል ዘው ተብሎ ይገባል ምን ያክ እኔና ምን ያክ እሱ አንተ ቆረጥ ፈተኛ እኔ ምን አደረኩ ምን ብዬ ነበር አንድ የሰው ክፍል መከበር አለበት ለጥፍ ብዬ ነበር ብለኝ ነበር አውርስቸው እንደምን አደርሽ ዳላሷ ፍቅር ገና ሃይ እባክህ አትረብሻት ምግብ እየበላች ነው ቆይ ይሄን መስተንግዶ ለምንድን ነው ለኔ ማታረጉት ያቅም ማነስ ይሆናል ያቅም ማነስ እኔን ነው አለ እሱ ነው እንግዲህ አንተ እኔ ነው አቅም የሌለኝ እሱን ካለቃይ ጋር ተነጋገር
አንተ እኔ አቅም የለኝም። አለቃዬ ጋር ተነጋገር። ጨፍራ ችግር አለ? እኛ አይደለንም እኮ የኛ ስህተት አይደለም። የኛ እኮ አሁንማ ወጣ። አንዱ ያጎርሳታል፣ አንዱ ያጫውታታል። ከፈለገችው ጋር እኮ ባሻት መንገድ መዝናናት መጥቷል። ቅድም እንደነገርኩ እንግዶቻችን ልክ እንደ ራሳቸው ቤት አድርገው እንዲመለከቱ ስለምትፈልግ እሷን በነፃነት ይሄንን በማድረጓ አፕሪሼት አደርጋታለሁ። እሺ ኦኬ። እኔስ አንተም ባሻ መንገድ መመገብ ትችላለህ። እኔ እኮ ያልኩ ያለሁት ለኔም ሰራተኛ መድቡልኝ። ለኛ ለሷም ሰራተኛ መደቡ ራሳቸው በአፋቸው ሆቴሉ ለሷ የመደበን ሰራተኞች ነን ብለውኛል እያልኩ እኮ። እኛ አልመደብንም። ለማንኛውም ይሄንን በሂደት አረጋግጥልሃለሁ። ሰራተኛ ነኝ ያሉህንም ሰዎች ታሳይኛለህ። ጥሩ አሳያለሁ። ጥሩ ልደት ከአራት ቀን በኋላ መሆኑን ታውቃለህ አይደል? እና ባውቅስ? አይ እንደዚህ ቀደሙ ለምን ትንሽ ድግስ ቢጤ አናደርግም ማለት ነው አይመስልም? እኔ ዘንድሮ ልደቴን አላከብርም። ምክንያት እንዴ? ቢዚ ነኛ። ምን አይነት እንዴት ያለ ቢዚ? ዮናስ ፍቅር ያዘኝ እንዳትለኝ ብቻ። አዎ ያዘኝ። ምን ነው? አይደረግም። አታደርገውም። ምን ማለት ነው? አንተ ለሴት እንደዚህ ትሆናለህ እንዴ? እንዴ ማድረገው ዘውዱ? እኔ እኮ ቀልድ እየቀለድክ ነው ምናምን ብዬ እንጂ ምን ማለት ነው እንዴ? እኔ አላፈቅርም። እኔ ሰው አይደለሁም እንዴ? ማፍቀሬ ጠፍቷል እንዴ? ዘውዱ እንዴት ነው የምታስቡት እንዴ? ምን ማለት ነው? አፈቅራለሁ፣ ሰው ነኝ፣ አፈቀርኳት። አዎ ዘውዱ እንዴ አንተ ሆነብኝ ነው ልንገርህ። እኔ ጋጦጥ ስላልሆንኩኝና አብሮ አደጌ ስለሆንኩ እንጂ አንተ እኮ ሂድ ከዚህ የሚሉ አይነት ሰው ነህ። እና ታዲያ አንተ እኔን ሂድ ከዚህ ብትለኝ እኔ ዝም ብዬ እሄዳለሁ እንዴ? አዎ ምን ወደ ክላስ ሲገባ እኮ እዚህ ያለች ኬክ ነው የውጭ እንግዳለች። ከዳላስ አለች። እሷ ላፕቶፕ ስራልኝ ብላኝ ቼክ አድርጌላት ነው። እንደዛ ሰላም ነው ታዲያ? እሺ ግባ። አይገቡም? እያየሁ ቼክ እያደረኩ። እሺ ገባ። እንደገና ፍቅር እንደገና መውደድ እንደገና አይገኝምና። ሚስተር ዮናስ ምነው ሰላም አይደለም እንዴ? ኧረ ሰላም ነው። ኧረ ሰላም ነው፣ በጣም ሰላም። አይ ከገባህ ሰዓት ጀምሮ ትንሽ አልተረጋጋህም። አይ ያው አዲስ ሰው ቤት ስትመጣ ያው እንደዚህ ቤቱን መጥቼ ስለማላውቅ አንተን እዛ አግኝቻለሁ፣ እሷንም አግኝቻ ስለማላውቅ ለዛ ነው አይቻት አላውቅም። ያ የሆነ ትንሽ ያፍራል እኮ። ፊል ፍሪ ኦኬ። ሳና ቅሪ ፕሊዝ ራስህን በጣም ይቅርታ። ያው መቼም ሰው ቤት መጥቼ አስቸገርኩኝ እንጂ ትንሽ ይሄን ሰሞን ሩቲን የአበሻ ምግብ ቤት ይያት እየሄድኩኝ እዛ ስንበላ በጣም ደስ ብሏት የኛ ምግቦች ወዳ በጣም ነው ስትበላ የነበረውና ቅባቱ ምናምን ነው ስላለመደችው ነው መሰለኝ ትንሽ ቅባቱ በዝቶባት እንዳያማት ብዬ ነው። ነው ችግር የለውም፣ መብላት ይችላል፣ መጠቀም ይችላል። ያምሻላ ነው ኢትስ ኦኬ፣ ችግር የለውም። ያምሻል ሩቲ አላወኩም፣ ይቅርታ። ነው ኢትስ ኦኬ፣ ችግር መጠቀም ይችላል። አይ የሆነ ነገር አታዘጋጅልሽ፣ ዝም በይ። መፈለግሽ ንገሪኝ፣ ይሄ እኮ ቤትሽ ነው። ነው ችግር የለውም። እውነት ሰርቻለሁ። ኦኬ። አይ ከዛማ ይሁን ይስራል፣ ምርጫ ያውቃል። ሶሪ ግን በጣም የሷ የግል ሼፍ ሆነኝና ሼፍ ነው።
መጣሁ። ተጫወቱ። ኮቴን ላውልቃት። ነይ እኔ እመጣለሁ። እንደገና መውደድ እንደገና እሺ መቼም ይሄን ቤት ሰራሁት እንጂ አልኖርኩበትም። ሽንኩርት ይጋ ነው። አንድ ወር መታገስ አቃተ። እኔ ከዚህ የተገናኘ ነው ስራችን ልንሰራ ነው። ወደ ስራ እኔ የውሸት ፍቅር አላውቅም። እሺ የኔ እናንተ ግንኙነት የውሸት ነበር እንዴ? ኧረ ይስጣን ጆሮ ይደፈን። የኔ የውሸት እንደነበረማ እኮ በዴቭ መምጣት መጋረጃው ተገለጠ። ወደ ስራ እያናገርኩ እኮ ኧረ ጽጌ ስራችን እንስራ። ጽጌ እንደገና መጎዳት አልፈልግም። እኔ እኮ ላሳስት አይደለም ጽጌ። እኔ አልጎዳም ዮኒ እመኔ። እሱማ አውቃለሁ፣ ግን ጽጌ በቃ እኔ መሳሳት አልፈልግም። እኔ እኮ ለእኔና ለአንተ ብዬ ነው ወደፊት የተሻለ ኑሮ እንዲኖረን። አዎ ግን አንተ እኮ የዋህ ነኝ ብዬ በእኔ አትጨክን። ደፋር ጽጌ፣ ማፈር የሚባል ነገር የለም። ትንሽ አንድ ወር መታገስ አቅቶ ልክስክስ። ይሄ ምን እኔን ልክስክስ? አዎ። ኧረ ጽጌ ነውር ነው። ስምሽን ለሌላ ሰው አትስጪ እንዴ! ኧረ ሞክሼ ፍለጋ እንደማፈቅር እኮ ማረጋገጥ ከፈለግ ዴቭ ጊዜውን ጨርሶ ሲሄድ ካንተ ጋር በመሆን አረጋግጥልሃለሁ። ከአንድ ወር በኋላ አዎ፣ አንድ ወር መታገስ ያቅታል። ፍቅር በፈረቃ ጽጌ፣ እኔ አገሬ ላይ የማውቀው መብራት በፈረቃ ውሃ በፈረቃ እንጂ ፍቅር በፈረቃ ነው። ወደ ስራ። አንተ ከሩት ጋር እየወጣህ አይደል? የኔ ሩትን አታውቂያትም። እሺ ሩትን እያወጣሁ ሳይሆን እያፈቀርኳት ነው ጽጌ። እኔና አንቺ ያኔ በወሲብ የተደሰተን ፍቅር ይመስለን ነበር አይደል? ወሲብ ነው፣ ፍቅር አይደለም። እሺ ዘማዊ ነሽ እያልከኝ እኮ ነው። ሁለታችንም ዝሙተኞች ነበር። ጽጌ ፍቅር ሌላ ዋጋ አይጠይቅም። ማለት በቃ ሩትን እንዳፈቀርኳት የእውነት እንዳፈቀርኳት የሚገባኝ ምን እንደሆነ ታውቂያለሽ? በቃ ስለ ሩት ሳስብ እሷን ከእሷ ጋር ሌላ ነገር ማድረግ ወሲብ ምናምን አይደለም ትዝ የሚለኝ። በቃ እሷን ማግኘት እሷን ማየት መፈለግ የለም። እንዴት ደስ የሚል ስሜት መሰለሽ ጽጌ። ዳዊት አንቺን ብሎ ነው አለ ከዛ ድረስ እዚህ የመጣው። በቃ ታማኝ ሁኚና ፍቅርሽን አንቺ ስሪ። እኔም ደግሞ ከሩት ሌላ ሴት ማየት አልፈልግም። ፍቅርን ማክበር እፈልጋለሁ። ወደ ስራ። ሲስቱ ይሄን ልጅ ወደሽዋል አይደል? ያ በጣም ተወዳጅ ሰው ነው። ግን ቴክ ኬር እሺ። የሆነ እንደዛ አይነት ሰው አይደለም። ሂዝ ናይስ ፐርሰን። በጣም ደስ የሚል ሰው እኮ ነው። አይ ዶንት ኖ በህይወቴ እንደዛ አይነት ወንድ አጋጥሞኝ አያውቅም። ጋድ ሲስቱ ሰምተሻል እኮ አ? ያ በጣም ወድጄዋለሁ። በጣም ደስ ይላል። አሁን መግለጽ ይቻላል። ሃፒ በርዝዴይ ሰርፕራይዝ። ወደድከው?
በጣም ቃል የለኝም። እሺ እውነት ዛሬ ሌሊት ሙሉ አብረን የምናሳልፈው አይደል? ደስ ይለኛል በጣም። በቃ እኔ በጣም ደስ ይለኛል። እሺ ሩት እንዳስተቀለው ዛሬ ሌሊት አንላቀቅም፣ መሄድ የለም እዚሁ ነው የምናድረው አለች። በቃ ታዲያ ምን ችግር አለ? ያው አንድ ላይ ነን፣ እዚሁ አንድ ላይ እናድራለን። ዞሩም ደግሞ እንደው የሆነ ግግምና ታበዛዋለህ ወይ አታውቅም እንዴ? እኔ እኮ ገገማ ነኝ። ዘውዱ ወደ ቤት ሂድ፣ እናመሻለን፣ እንዝናናለን፣ ትሄዳለህ። አብረን እውነት አትሄድም? ይልቅ ትሄዳለህ፣ አሳያለሁ እንዴት ከነዛ ልጆች ጋር ልደንስ ሂድ። ሩትዬ ሄሎ ማርቲ። ወይ ዮኒ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ምንድነው ሰው ሃፒ በርዝዴ ምናምን አይባልም እንዴ? ለልደቱ ልደቴ እኮ ነው። ይኸው እንደ ምን የመሰለ ድግስ ተዘጋጅቶ እያከበርን እኮ ነው። አልነገረሽም እንዴ? እንዴ ማንም አልነገረኝም። አይ ዘውዱ እኔ ደግሞ ምን ነው ማርታ፣ እንዴት እሱ መጥቶ እንዴት ሃፒ በርዝዴ ሳትለኝ እንዴ? በእውነት አልነገረኝም። እባክሽ ደስ ይበለን፣ ነይና አብረን እናክብር። እንደው ውይ ልተኛ ነበረ ገና አሁን የገባሁት። ሙች ዘውዱ ደስ ይበለው። እስኪ ነይ። በእውነት የኔ ዘውድ በቃ ትደርስ ብለሽ ትመለሻለሽ። እሺ ያክብርልኝ። እሺ በጣም ነው የሚዋደዱት። የሚያስቀና ፍቅር ነው ያላቸው። ቁጭ በይ። ሃፒ በርዝዴይ ብያለሁ። በጣም አመሰግናለሁ። በጣም ተቸገርሽ ዝም ብለሽ። ለምን አባካል ነገርከኝ? እኔ ልነግርሽ ነበር ስል ልነግርሽ እሱ ነገረሽ። ልነግርሽ እኔ እኮ ረስቼው ነው የሆነው። አዎ ምን ድንገት እኮ ነው እኔም ሰርፕራይዝ ድንገት ነው የጠራኋት። ይገርምሻል። ምንም አይ ደስ ይላል። እሺ በቃ ይሁን እንሂድ። ለምን ትንሽ አትጨርም? አይ ግድ የለም ታውቂያለህ፣ ድንገት ነው የመጣሁት። እንቸኩላለን። ችግር የለም እውነት። ምን አይ ለነገሩ በቃ እኔም ድንገት ስለሆነ ያወቅኩትኝ ድንገት ነው የጠራኋት። እግረ መንገዷን የመጣች አስቸግሪያት ነው። እና ምን ሰጥተህ? አይ ድንገት ነው የመጣሁት የኔ ቆንጆ። ሌላ ጊዜ እንገናኛለን። ብትጫወቱ ጥሩ ነበር። አይ እንቸኩላለን። ኢንጂነር ጤና ይስጥልን። ኢንጂነር ዮናስ ሃፒ በርዝዴይ ልለው ነበር። ሼፍ አይደለም እሱ የኛ መሀንዲስ ነው። ኢንጂነር ዮናስ ሰላም ነው ኢንጂነር? አደና ሳራ ነይ ዞር በል። ምንድን ነው ከስበጠታ? ኧረ በፍጹም ከማንም ጋር ትጣላችሁ። እንደው ስላንተ እያጫወትኳት ነበር። ጠየቀችኝ። ምንድን ነው ሼፍ መስላለች መሰለኝ እንጃ፣ ግን አንተ እኛ መሀንዲስ እንደሆንክ ነበር ያጫወትኳት። ምንድን ነው ሰላም አይደለም? አይ ችግር የለም። ሩት እባክሽ አንዴ ክፈቺ። ሩት አንቺን ነው እኔ ለማን እፈልጋለሁ? ሩት እባክሽን ክፈቺ። አይ ነው አጥፍቻለሁ፣ ግን ዞር በል። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ
ዘውዱ በስመ አብ ወልድ ወመንፈስ ቅዱስ እና ግባ ዘውዱ ነጭ አንቺ ምን ያደረግሽ ነው? የሆነ ነገርማ አስነክታለች። የሆነ ነገርማ አስነክታለች። አንቺ አትበጅ፣ ተረጋጋ። ራስ አትበጅ። አንቺ ዲያስፖራሽስ ምን አገባ? ዮናስ ምን እየተደረገ ነው? እኔ አልሰማልከኝ እኮ እኔ ልትረዳኝ ነው የመጣችው እኮ ልታርድህ ልታርድህ አዎ አንቺ እባክህ ከሩት ጋር ተጣልተው ነው እኮ በሬ ካራጅ ይውላል አሉ። አንተን ከእሷ ጋር የሆነ ነገር አርጋ አናጭታ እሷ የራሷን የሆነ ነገር ልታደርግ ዘውዱ በእናትህ እኔ አሞኛል ደክሞኛል በእናትህ በቃ ተው እኔ በሰበብ አስባቡ ማርታ ጋር እየላክ አንተ ከእሷ ጋር አለምን ልትቀጭ አንተ ምንድን ነው የምታወራው? ምንድን ነው የሚያመኝ ነገር? ምንድን ነው የሚያመኝ? መጀመሪያ አጠቀኝም እንዴ? ምንድን ነው አንተ ምንድን ነው አንተ ማዳመጥ እኮ እኔ መጀመሪያ አጠቀኝም። እሺ ነገር ምንድን ነው? ይሄ ነገር ሳይባባስ ጽጌ እቺን አታውቃትም። እቺ ጽጌ ጠርቀት ብሎናል። ምን እኮ እኔ አትነግረኝም። እኔ ያማል እንዴት ነው ያማል የምትለኝ? ዮ ገገማ ነገር ነው። እሺ እንዴ ዘውዱ የምር ነው ዘውዱ እንዴ ኧረ አታስጨንቀኝ በእናትህ እንዴ አንተ ዘውዱ የኔ ቆንጆ ጎዱሽ እንዴ?
ማንም አልቀጣም ሲቀጣኝ ነው እኮ ዞር በል ሰክሬት ሰብራ ዞር በል ሩት ሰክሬት ሩት ዞር በል የሰከረው ስለሆነ ሌላ ይችላል እሺ እሺ አነሳዋለሁ እሺ የጣላችሁትን አንሱት እኔ ራሴ እችላለሁ ሩት አትተንስ ዘውዱን አንሳው እሱ አተ ምን ያርኩ ምን ያርከኝ ምንድን እንዴ ሩት ተረጋጊ እንዴት ገባህ እዚህ ክፍል ሩት ማታ በዛ ሁኔታ ብቻሽን ጥዬሽ አልሄድም ብዬ ነው ውጣልኝ ውጣ እንቁ ማንም ሰው እንዲኖረው ይፈልጋል ማንም ሰው ግን በቀላሉ አይኖረው ያለውም ቢሆን ብዙ ዋጋ ከፍሎበት እንጂ እንዲህ በቀላሉ አያገኝም እንዲዮናስ ያሉ ጥቂት ታማኞች ማግኘት ደግሞ ከዚያ በላይ ውድ ይሆናል ሌሎች ለማግኘት ሞክረው አልቻሉም አንቺ ግን እንዲሁ ያለ ድካም በቀላሉ ያገኘሽውን እንቁ ውድነቱን እንኳን አልተረዳሽ ሩት ይልቅ ቶሎ በሚድና አናግሪው ላንቺ ብሎ እኮ ነው ሼፍነት እየተማረ Just
ገገማ ገገማ አትበሉኝ። ገገማ አትበሉኝ።